እሺ ወይ እሺ የምትታገል የነበረ በሷ እጅ ሻሃዳ ቢይዝ ደስ ይለኛል። አስገባት። ሀያት ማነች? ትባላለች። ሰለምቴ ናት። አስጠራት። ካለች ትምጣ ማለት እኔ ትምጣ። እንዴት ብዬ ልንገራችሁ? እ፣ ከእግራችሁ ስር ቁጭ ብዬ እማራለሁ። እ፣ እብሽር። አምላክን በብቸኝነት ማምለክ እፈልጋለሁ። ከትላንት ወዲያ እያወራሁኝ አንገቴ ላይ እስከዛሬ መስቀል ነበር ለኔና አወለኩት። እኔ ላለፉት አመታት በቃ አብሽር ቤሪያ። ሀያትን ማስገባት አላወቅኳትም እኔ። እንዴት አድርገን እናስገባት? ሀያት ካለሽ ላኪና ጀማል ያስገባሽ ወይ አንዳችሁ አስገባት። ነው ኡስታዝ የምታውቋት ከሆነ ያላቃትም በግሪከኛ ስሟን የጻፈችው አይ ቲንክ የደም እሺ ምልክት ምናምን አለ። ሳላህ ካገኛት አስገባት። እሺ ካለች አለሽ መጀመሪያ እስቲ አለው በይ ከታች እኔ ነኝ በይ ኮመንት ላይ ማሻአላህ መታላለች በይ እንግዲህ ማሻአላህ። ቀጥይ ሀያት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቀጥይ እሺ። አስይዙ። እሺ በጣም ደስ ብሎኛል ቤሪያ። ልቀጥል? አለክ ቤሪያ? ድምጼ ይሰማል? አለው ሀያት እሺ ቀጥል፣ የሚሰማ ከሆነ ማለት ነው። እሺ በቃ እሷም እንደ አንድ እህቴ ናት። ቤቴ ትመጣ ነበር፣ ታበረታኝ ነበር ምናምን እና አንዳንድ ጥያቄዎች ቢኖሩብኝም እንደ አጠቃላይ ማስቀመጥ ስላለብኝ ነውና ጥያቄዎች ቢኖሩብኝም ግን እረፍት ላገኝ የአንድ አምላክ ትምህርትን ህብረት ማድረግ ስለምፈልግ ነው። እኔ የአንድ አምላክ አማኞች የገቡበት መግባት ነው የምፈልገው። ስለዚህ ወሂድ የገባበት፣ ራይነር የገባበት፣ ኢብራሂም የገባበት ቦታ አንድ አምላክን በብቸኝነት ሰዎች ያመለኩበት ቦታ ለኔ የጨለማና የግዞት የቅጣት ቦታ ነው ብዬ አላምንም። የአንድ አምላክን ትምህርት በድፍረት የመሰከሩ ሰዎች ቦታ ማለት ነው። ራይነርን ልቡን ያሸነፈውን ወሂድን ከጥፋት የመለሰው እንደ ሌሎች አይደለም፣ የልቤ እውነት። ስለዚህ እናንተ የአንድ አምላክ አማኞች ከናንተ ውስጥ ያለውን የአንድ አምላክ ትምህርትና ፍቅር ቁጭ ብዬ ልማር እወዳለሁ። ከዚህ በኋላ በህይወቴ ብዙ ትልልቅ መከራዎች እና ፈተናዎች እንደሚመጡ አውቃለሁ። ግን አምላክን በብቸኝነት ለማምለክ ስለሌላው አይደለም። አምላክን በብቸኝነት ማምለኬ መዳን ይሆንልኛል፣ ህይወት ይሆንልኛል። ይህንን አምናለሁ። የአምላክን ብቸኝነት መጽሐፉ አስተምሮኛል። ስለዚህ አምላክን በብቸኝነት ማመልክበትን ህብረት እፈልጋለሁ። ስለዚህ በእናንተ ትምህርት ውስጥ ያለውን የአምላክን ብቸኝነት እና የመለኮታዊ ምንነትና ማንነትን ህብረት ማድረግ እፈልጋለሁ። ስለዚህ ሁለት
ቤሪያ አለ ተቋርጦ ነው ወይስ ብሮ? አይሽ? ቤሪያ ካለ ተመለስና ኢንሻአላህ ወደ ዋናው እንትን እንሂድና ከዛ በኋላ ሀያት አውሪውና በቃ ኦኬ። ኔትወርክ እያቆራረጠኝ ነው መሰለኝ። ስለዚህ ያቆራረጠኛል መሰለኝ ኔትወርክ። ስለዚህ አምላክን በብቸኝነት ማምለክ ነው የምፈልገው። የልቤ ጭንቀት አምላክን ማምለክ ነው፣ እሱን መገዛት ነው። አሁን ስለሌላው ነገር አይደለም። እንደዛ ነው እንደዚህ ነው ውስጥ ምን ይረዳል ምናምን ሳይሆን በቃ አምላክን በብቸኝነት እሱን ብቻ መገዛትና እሱን ብቻ ማምለክ ያለፈውን ህይወቴን በቃ መቅረጥ ነው የምፈልገውና ስለዚህ አመሰግናለሁ። በጣም አመሰግናለሁ። ከዚህ በኋላ ላለው የህይወቴ ለውጥና መንገድ አብራችሁኝ ትሆናላችሁ ብዬ አስባለሁ። ስለዚህ ፈጣሪ ይባርካችሁ። ኢንሻአላህ ምንድነው የሚባለው አይዶው ነው ያላቀም። ፈጣሪ ይመስገን። ከናንተ የምማረው ብዙ ነገር ይኖራል ብዬ አስባለሁ። እስከዛሬ ከመጣውበት መንገድ ደግሞ እንድራመድ ማለት ነው። ስለዚህ አመሰግናለሁ በጣም ሙስሊም ለመሆን ያልገባኝን ነገር ለመማር ሙስሊም ለመሆን እና የአንድ አምላክ ብቸኛ አማኝ ለመሆን ነው የምፈልገው። ጭንቀቶቼን ሁሉ ለማራገፍ ማለት ነው። አመሰግናለሁ። ማሻአላህ። እሺ ቤሪያ እንግዲህ በቃ በቀጥታ ወደዛ መግባት ስለሚፈልግ ሀያት ቀጥይና ኢንሻአላህ ጓጉተናል ሁላችንም እና ቀጥታ ወደ ሻዶጂ። እሺ ግን ሌላ ሰው ማስያዝ አይችልም? አንቺን መረጠ። እሺ አሽሃዱ ላኢላሃ ኢላላህ አሽሃዱ ላኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ ወአሽሃዱ አነ ሙሐመድ ረሱሉላህ። ኦኬ። ካላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ በል። ምን አልሽኝ? አያት ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ መሰክራለሁ። ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ መሰክራለሁ። ሙሐመድም የአላህ መልእክተኛ መሆኑን መሰክራለሁ። ሙሐመድም የአላህ መልእክተኛ መሆኑን መሰክራለሁ። አላሁ አክበር አላሁ አክበር። ግን አንድ ጊዜ ቤሪያ ምናልባት የቃላቶች አንተ ስትል ያው ስላላረመች ብዬ ነው። እሺ አንድ ጊዜ ያው አረብኛውን ማረም ስላለብኝ ነው። አንተ አላረመችም ለዛ ብዬ ነው። እኔ የምለውን በልሽ አንድ ላይ አሽሃዱ ቤሪያ በል አንድ ጊዜ የምልህን አሽሃዱ በል። እሺ እሺ አሽሃዱ አላ ኢላሃ አሽሃዱ አላ ኢላሃ አላህ ኢላሃ አላ ኢላሃ አላ ኢላሃ
الله إله إلا الله إلا الله وأشهد وأشهد أن محمدا أن محمدا عبده ورسوله ورسوله አልሰማኸኝም? ورسوله ማሻአላህ በቃ አማርኛውን ያው በትክክል ስላልከው ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ቅድም ብለሃል ወይ? ችግር የለውም። ከአላህ በቀር የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን ነብዩ መሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ አልክ። በልቤ አምኜ በአፌ መሰክራለሁ አልክ። በጣም ኔትወርኩ አስቸጋሪ ነው። ያ እንኳን ያላህ ባሪያ ሆንክ፣ እንኳን የነብዩ መሐመድ ተከታይ ሆንክ። አላህ ይወዳል እና ላሰደብኩ ስድቦች ልተናገርኩ አፉ ትለኛለህ፣ ያም ታደርግልኛለህ። አዶን ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ በጣም ደስ ብሎኛል። እንግዲህ አብደላ ስምህንም አብደላ ብላ ራሱ ቀድመ ማለት ነው። ማሻአላህ አብደላ በጣም ደስ ብሎናል ማለት ነው። እኔ ዝም ብሎ ይሄ ዩኒታሪያን የሚባለው ነገር እዚህ መሬት ላይ ማለት ነው ነጮቹን ነው ማቀው ዩኒታሪያን ክርስቲያኖች ማለት ነው። ዩኒታሪያን ማለት አንድ አምላክ አንድ ፐርሰን ነው አንድ ማንነት ነው ብሎ አምላክ በማንነትም በምንነት ነው ብሎ የሚያምኑ ማቀው ነጮችን ነው ማቀው የነበረውና አጋጣሚ ግን ወደ ቲክቶክ መንደር ስንመጣ ብዙ እንደነበሩ አስታውሳለሁ። ከብዙዎች ውስጥ ዋናዎቹ ሁለት ናቸው ያሉት። አንዱ ትግራይ ክልል አሁን ለስራ ሄዶ ነው ምናምን ነገር አለ። አንደኛው ደግሞ ቤሪያ ነው። ሁለቱ ናቸው። ከነዚህ ከትሎች ውስጥ 7 ሰዎች አምጥተናል። አሁን አይ ቲንክ አብደላ 8ኛ ነው የሚሆነው ማለት ነው። ቤሪያ፣ ራያን፣ ማነው ዱከም እና ሌሎች ልጆች አሉ። ራሱ ወደ ጂንካ መስመር ያሉ ያቃቸዋል። ራሱ አብደላ ራሱ ያቃቸዋል። ጂንካ እና አርባ ምንጭ መስመር ያሉ ልጆች አሉ። እንዲሁም ደግሞ አንድ ደግሞ የትግራይ ክልል አለ። ዋናውን የሚያገኘው ማለት ነው። ዋናውን የቀረው ዋናውን እናገናኛለን ብለው ነበረ። አይ ቲንክ እሱ ጋር መነጋገር አለበት ብለው ነበር። ዋናው አሁን ኢትዮጵያ ውስጥ ያስገባው ማለት ነው። ይሄ ዩኒታሪያን የሚባለው ነገር ያስገባው ማለት ነውና አላህ ሁሉንም ጠቅልሎ ነው የሰጠን። እኔ ራሴ ጥያቄ ያለኝ ራሱ ኖርማሊ ነበረኝ። እንግዲህ ማለት 80 ዓመትም አይሞላው 40 ዓመትም አይሞላው ዩኒታሪያን በአዲስ ፎርም ሲመጣ ሐዋርያቶች ዩኒታሪያን ነበሩ። ከዛ ዩኒታሪያን በጣም ጥቂት ቁጥር ኖሯቸው እስልምና ሲመጣ ሁሉም ሰልመዋል።
ከዛ አላህ ለ1400 ዓመት ማለት የራሱ ህዝቦች ሳይኖር መጽሐፍ የሌላቸው ባዶ አድርጎ አልለቀቀም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም አስነስቶ የእሳቸው ኡማ ሜላይኑ የተውሂድ ትምህርት ስትሪክት የሆነ ሞኖቲዝም ያለውን እምነት አስቀጥሏል ማለት ነው። እዚህ ውስጥ ነው እኔም አይ ቲንክ በሜሴንጀር ስነግረው የነበረው እሱን ነበረ። ማለት እንዴት ነው ይሄ ነገር ተቋርጦ እናንተ ትናንትና መጣችሁ 40 ዓመትም 50 ዓመትም ሳይሞላ እስከዛ ድረስ አላህ ምንም በብድር ላይ ህዝቦች የሉትም ወይ የሚል ጥያቄ ነበር የነበረው። አሁን ወደኛ ተቀላቀለ ማለት ነው። አልሐምዱሊላህ ክብርና ምስጋና ለዓለማቱ ጌታ ለአላህ። በጣም ደስ ብሎኛል። አብደላህ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። አሪዮስ አብደላህ ቤሪያ የምር በጣም ነው ደስ ያለኝ። ማለት ጫፍ ላይ እንደነበርክ እንትን ነበረ ያው ሜሴንጀር ላይ ስለምናወራ ከሱ ጋር ጫፍ ላይ እንደነበረና ሰሞኑን ሁኔታውን ሳየው በቃ ጫፍ ላይ እንዳለ እንትን አለ እና ወየው ተጨንቅ ያለው ምናምን ሲል አየሁትና ሻሃዳ አለ ብዬ ስናገር ከስር ስጽፍ እሱ ሻሃዳ መያዝ ፈልጋለሁ አለ። አስቦ ማለት ነው ነገሮች ማለት ነው። እኔ እንደውም ትንሽ የተወሰነ አዋርታችሁት ሻሃዳ እንዲይዝ ነበር የምፈልገው ነበር። ኦልሬዲ ጨርሷል። እሱ እኮ ብዙ ነገር ያውቃል። አውቋት ፊም ነበረ እያወቀ ነው የሚያጠፋው። አንዳንዴ እየገባው እንደሆነ ስለሚገባኝ ይሄ መጣላት ማለት ብሎክ ማድረግ ምናምን አላረኩም እኔ እንደዛ አይነት ነገር። ምክንያቱም አንድ ቀን ምናልባት መንገዶች ይከፋፈቱ ይሆናል ብዬ ስለማስብ ማለት ነው። ሌላ ይሰማሃል? ሌላ ሰማሃለሁ። በጣም ደስ ብሎኛል። ላኢላሃ ኢለላህ በጣም ደስ ነው ያለኝ። ሙስሊም ወንድሜ ስለሆንክ በጣም ደስ ብሎኛል የበለጠ ማለት ነው። ድሮም ሪስፔክት ነበር ለአንተ ምልህ በአንድ ወቅት ላይ አንዳንድ ነገሮችን ስታደርግ ምናምን ያዩ ሰዎች በጣም